የከበረው ሰላምታችን በያላችሁበት ድረስ እንደምን አላችሁ ተመልካቾቻችን ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ እናንተ የሚደርሰው ሳምንታዊ የሀዲያ ስፖርት መሰናዶ አሁን ጀምሯል። እንደምን አለ ታሪኩ? ሰላም ነው። ሰላም ተመልካቾቻችን እንዴት ነው? አለን እግዚአብሔር ይመስገን። ሳምንቱ እንዴት ነበር? መልካም ነበር። አንተ ጋርስ? እግዚአብሔር ይመስገን መልካም ሳምንት ነበር። ዛሬም በተለያዩ ርዕሰ ጉዳዮች ከተመልካቾቻችን ጋር ቆይታ የምናደርግ ይሆናል። ርዕሰ ጉዳዮቻችንን በቅድሚያ ለማስተዋወቅ ያክል ከ17 ዓመት በታች የኢትዮጵያ ወጣቶች ቡድን ላይ ሲጫወቱ የነበሩ አራት ተጫዋቾች ለሸገር ከተማ ፈርመዋል። ወጣቶችና ተስፋቸው በቀጣይነት የምንመለከተው ርዕሰ ጉዳይ ይሆናል። በዜና ሰዓታችን ከሀገር አቀፍ እንዲሁም ከዓለም አቀፍ ስፖርታዊ ዜናዎች በሳምንቱ የተመለከትናቸውን አበይት ጉዳዮች ወደ እናንተ የምናደርስ ይሆናል። ከአንድ ኢትዮጵያዊ አንጋፋ ተጫዋች በአሁኑ ሰዓት ላይ ደግሞ በአሰልጣኝነት ሙያ ውስጥ የሚገኘው ደጉ ደበበ ጋር ቆይታ አድርገናል። እሱንም ወደ እናንተ የምናደርስ ይሆናል። ሀዲያ ሆሳዕና ያለፉትን 9 ሳምንታት በፕሪሚየር ሊጉ ጉዞ ምን ይመስል ነበር የምንዳስሰው ጉዳይ ይሆናል። ወደ መጀመሪያው ርዕሰ ጉዳያችን እንለፍና የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድንን እናንሳ። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ባለፈው በኢትዮጵያ አስተናጋጅነት ሲካሄድ የነበረውን የካፍ ከ17 ዓመት በታች ውድድርን በ3ኛነት ደረጃ የጨረሰ ቡድን እንደነበረ ይታወቃል። በዚህ ቡድን ላይ በርካታ ተስፋዎች መታየት ችለዋል። ከነዛ ውስጥም 4 ተጫዋቾች ለሸገር ከተማ መፈረማቸው ታውቀዋል። አጥቂው ዳዊት ካሳው፣ ቢኒያም አብርሃ፣ ተመስገን ከበደና ዘላለም መንግስቱ ሸገር ከተማ ተቀላቅለዋል። ከዚህ በፊት በኢትዮጵያ እግር ኳስ ያልተለመደ ላሳደጋቸው ክለብም ወይም ደግሞ ላሳደጋቸው ፕሮጀክትም የተሰጠ ገንዘብ ነበረ። ስለሱ ጉዳይ ጥቂት እናንሳ። አራቱ ታዳጊዎች ያው ባሳዩት እንቅስቃሴ ተስፋ ሰጪ እንቅስቃሴ ምክንያት በማድረግ ነው ሸገር ከተማ አራቱንም የማስፈረም እንቅስቃሴ ውስጥ ገብቶ በመጨረሻ ማስፈረም የቻለው። እነዚህ አራት ተጫዋቾች ከመፈረማቸው በፊት ግን ከተጫዋቾቹ ጋር ቆይታ በአንድ ወቅት ላይ 85 በነበሩ ሰዓት ላይ መልመላ ወቅት ላይ አብሯቸው የነበረው ዶክተር እያሱ መራ ጽድቅ የቀድሞ የሀዲያ ሆሳዕና ምክትል አሰልጣኝ የልጆቹን እንቅስቃሴ በደንብ ያይ ነበርና ከዛ መነሻነት አሁን የሸገር ከተማ ምክትል አሰልጣኝ በመሆን በሱ እንቅስቃሴዎች ውስጥ ክለቡ አምኖበት የዋናው ቡድን አሰልጣኝ አሸናፊ በቀለም ጭምር አስተዋጽኦ ኖሮበት ነው አራት ተጫዋቾች መፈረም የቻሉት። ከመፈረማቸው በላይ ግን ታዳጊዎች ገንዘብ ማስገኘት የጀመሩበትም ጊዜ መሆኑ በደንብ ሊሰመርበት ይገባል ብዬ አስባለሁ። እያንዳንዱ ተጫዋቾች ለያሳደጓቸው 3 ፖይንትም አካዳሚም ጭምር 500 ሺህ ነው የተከፈለው። ለተጫዋቾቹ ደግሞ ወራይ ደሞዝ 50 ሺህ ብር ወራይ ደሞዝ ማግኘት የቻሉበትም እድል ነበረ። አሁን ማረፊያቸውን አግኝተዋል ብዬ አስባለሁ እነዚህ አራት ተጫዋቾች። ከዛ ውጭ አዳማማ አንድ ተጫዋች የ5 ዓመት ኮንትራት ሰጥቶታል። ወላይታ ዲቻ 3 ተጫዋቾችን አጠቃላይ ወደ ዋናው ቡድን የሚያድጉበትን እድል አመቻችበት ሁኔታዎች አሉ። ሌሎች ክለቦችም ጥያቄ ውስጥ የሚገቡበት እንቅስቃሴ አለ። ግን አሁን እነዚህ ልጆች ታለንት ያላቸው ሰዓት ላይ ወይ ደግሞ በደንብ ሀገር ማገልገል በቻሉ ሰዓት ላይ ወደ ዋናው ቡድን አድገው የቀጣይ እግር ኳስ ህይወታቸውን ማሳደግ የሚችሉበትም እድል አለ ብዬ አስባለሁ። ከዚህ ቀድሞ ከሚሰሩበት ስራ በተጨማሪ የተሻለ ስራ የሚሰሩበትም ከትልቅ ተጫዋቾች ጎን ሆኖ መጫወትም በራስ መተማመናቸውን ከፍ ያደርጋል። ለምድር ላይ መገናኘት በራሱ ትልቅ ነገር አለው ብዬ አስባለሁና መልካም የሚባል ጅማሬ ነው። ምናልባት ደግሞ አሁን ስልጠናው ነው ጥያቄ የሚገባው። ታዳጊ ኢትዮጵያ ውስጥ ወጣት ተጫዋቾች ወደ ዋናው ቡድን ሲገቡ የዋናው ቡድን አሰልጣኝ በሚፈልገው ያጫወት መንገድ ውስጥ እንዲሰለጥኑ የሚደረግበት ጊዜ ላይ ብዙ ጊዜ ችግሮችን እንመለከታለንና ያ ነገር በቀጣይ ይኖራል አይኖርም በጉጉት የሚጠበቅ ጉዳይ ነው። አዎ ተስፋም አለው ስጋትም አለው። ለማንሳት እንደሞከርከው ተስፋዎቹን ለማንሳት ያክል እንደዚህ ክለቦች ወይም ደግሞ ፕሮጀክቶች ገንዘብ ማግኘት መጀመራቸው ወጣቶች ላይ ለሚሰሩ ፕሮጀክቶች ተስፋን ይዞ ይመጣል። 1.5 ሚሊዮን ነው 3 ፖይንት ያገኘው። ኢትዮጵያን ስፖርት አካዳሚም 500 ሺህ አግኝቷል። ተጫዋቾቹም 50 ሺህ ብር አግኝቷል። ከዚህ ቀደም በኢትዮጵያ ፕሪሚየር ሊግ ላይ እንኳን ከ20 ዓመት በታች ቡድን ላይ ወደ ዋናው ቡድን ሲያድጉ የሚከፈላቸውን ክፍያ እናውቃለን። ከዚህ አንፃር ጥሩ ክፍያዎች ጥሩ ነገሮችን መመልከት እንችላለን። የኢትዮጵያ እግር ኳስ ፌዴሬሽንም ሸገር ከተማን ለነዚህ ተጫዋቾች እንደ ምርጫ ሲያስቀምጥላቸው ሸገር ከተማ በወጣቶች ላይ ስለያዘው ፕሮጀክት ነው የሚል ሀሳብ አንስቷል። ነገር ግን ጥያቄዎች ይነሳሉ። እዚህ ጋር ከስጋቶች ውስጥም አንዱ ሸገር ከተማ መሆኑ ነው ብዬ አስባለሁ። ምክንያቱም ሸገር ከተማ በኢትዮጵያ ፕሪሚየር ሊግ ገና የመጀመሪያ የውድድር አመቱን እየተሳተፈ ነው የሚገኘው። ከዛም ባለፈ ሁለተኛ አመቱ ላይ ነው የሚገኘው። እንደ ክለብም ሸገር ከተማም በቅርብ ጊዜ ነው
በአመሰራረት ደረጃ የተመሰረተው እና ሰላ የተለያዩ አካባቢው ላይ ያሉ ከተሞችን አንድ ላይ ጠቅልሎ ከዚህ አንፃር በምንመለከትበት ሰዓት ላይ ወጣቶቹ ላይ የነገ እግር ኳስ ተስፋ ላይ ጥቂት ስጋት የሚያሳድር ነገር አለ። ምን አይነት አሰራር ተዘርግቷል የሚለው ነገ መመልከት ይገባናል ብዬ አስባለሁ። የውጮቹን በምንመለከትበት ሰዓት ላይ አሁን ለምሳሌ በ15 አመቱ አርሰናል ላይ መመልከት እንችላለን። ማክስ ዶማንም በ15 አመቱ ነው። ነገር ግን ዋና ቡድኑን የሚቀላቀልበት ጊዜ አለ። ከዛ ባለፈ ደግሞ ከ15 አመት በታቹ ጋር ሄዶ የሚጫወትበት ትሬኒንግ የሚሰራበት ጊዜ አለ። እኛ ሀገር ላይ እንደዛ አይነት አሰራሮች አሉ። እነዚህ ከ17 አመት በታች ናቸው ቀጥታ ዋናው ላይ ሄደው ነው የሚቀላቀሉት ወይስ አንዳንዴ 17 ላይ ይጮታሉ አንዳንዴ ደግሞ እዛ እየሄዱ ይጮታሉ? ይሄንን ምን ያህል ባላንስ ተደርጎ ይሰራል የሚለው የነገ የልጆቹ እግር ኳስ እድገት ላይ ብዙ ጥያቄዎችን ያሳድራል ብዬ አስባለሁ። አንድ ከ17 አመት በታች የሆነ ተጫዋች የትኛውም ሀገር ላይ ኤክሰፕሽናል ኬስ ካልሆኑ በስተቀር ዶሚናንት ሆነ መውጣት የሚችሉበት እድሜ ነው ብዬ አላስብም። ምክንያቱም ፊዚካል የሚባል ነገር አለ። ከዛም ባለፈ ደግሞ እግር ኳስ የልምድም ጭምር ነውና አንድ ተጫዋች ፕራይሙ ላይ ሊደርስ 25 አመቱ 23 በኋላ ያለው ተመራጭ ነው። ከዚህ አንፃር ምን ያህል እግር ኳሳችን ትግስት አለው? ለምሳሌ አሁን ዳዊት ካሳው በጣም አስደናቂ አጥቂ እንደነበረ በውድድሩ ላይ ተመልክተናል። እሱን አሁን በፕሪሚየር ሊጉ ላይ እንዳወረድነው ግብ እንዲያገባል ምን ጠብቀው አጥቂ ነው ወይስ እንዲላመድ? ከመላመድ ባለፈ ደግሞ ምን ያህል የጌሞችን ቁጥር ያገኛል ከእድሜ እኩዮቹ ጋር? ከዛም ባለፈ ደግሞ ምን ያህል ደቂቆቹን ያገኛል ከዋናው ቡድን ጋር የሚለው መሰመር አለበትና ከማስፈረም ባለፈ ወጣቶች ላይ ፕሮጀክት ሸገር ይዟል የተባለው ቲዮሪ ነው ያለው። ፕራክቲካል ብዙ የምንመለከተው ጉዳይ የለም። ፕራክቲካሉ ላይ በደንብ ይጠበቃል ብዬ አስባለሁ። ሸገር ከተማ አሁን ጥያቄ እንዳነሳው ለሊጉ እንግዳ ነው። ታዳጊ ቡድኖች አሉት የሚል ሐሳብ የሚለኝም አምና በነበረው ከ20 በታች ቡድን ላይም የነበረ ቡድን አልነበረው። ከዛ አንፃር ልጆቹ ምን ያክል የስልጠና ላይ በታዳጊዎች ላይ ያመዘነ ስልጠናዎች ይሰጣቸዋል። ከአሰልጣኞቻቸው ጀምሮ በደንብ የተሻለ እንክብካቤ ሊደረግላቸው ይገባል ብዬ አስባለሁ። እንግዲህ ሀገር ያየችባቸው ተስፋ ናቸው እነዚህ ልጆች። ሀገር ለ29ኛው አፍሪካ ዋንጫ አዘጋጃለሁ ብላ ኢትዮጵያ በምትንቀሳቀስበት እንቅስቃሴዎች ታርጌት ተደርገው የተሰራባቸው ያሉ ልጆች እነዚህ ናቸውና ኢትዮጵያ እግር ኳስ ፌዴሬሽን ከሰራባቸው ምናልባት ላለፉት አመታት በአቶ ኢሳያስ ጂራ የሚመራ ኢትዮጵያ እግር ኳስ ፌዴሬሽን ከሰራባቸው ስራዎች አንዱ የስሪ ፖይንት ላይ ድርሻ እንዳላቸው ይታወቃል። ኢትዮጵያ እግር ኳስ ፌዴሬሽን ፓይለት ፕሮጀክት ላለፉት 4 አመታት ላይ ያ አድጎ ነው አሁን ብሔራዊ ቡድኑን ሞከለ ጀምሮ ከእንደዛ ውስጥ የመጡ ወደ 14 የሚጠጉ ልጆች አሉበት። እዚህ ወደ ሞሮኮ አፍሪካ ዋንጫ ያለፉ ታዳጊዎች ውስጥ እያደገ የመጣ ነገር ምናልባት ክለቦች ላይ ገብተው ልጆቹ እንዳይከስሙ የሚል ስጋት አለኝ በደንብ ነው። ላይ ታሪቻ ላይ የሚያደጉ ልጆች አሉ። ምናልባት እነዚህ ልጆች ተሰው ያደጉ ከ17 አመት ወደ 20 አመት በታች ቡድን ማደግ የነበረባቸው ግን የተሻለ እንቅስቃሴ ሀገር ውስጥ በማድረጋቸው ምክንያት ወደ ዋናው ቡድን አድርገዋል። በእነሱ ሌቭል የስልጠና መንገድ ይዘጋጅላቸዋል ወይ የሚለው ግን ብዙ ጥያቄ የሚነሳ ነው። እኔ ሁሌ ምናልባት ሀዲያ ስፖርት ላይም ደጋግመን እንደምናነሳው እኔ ሁሌ እምነቴ ኢትዮጵያ ውስጥ ከ17 አመት በታች በርካታ ታለንቶች አሉ። ችግሩ አሰልጣኞች ሲያገኙ ነው። ሰፈር ውስጥ በጣም ጥሩ እንቅስቃሴ የሚያደርጉ ኳስን በነጻነት የሚጫወቱ ታዳጊዎች ክለብ ሲገቡ ወይ ደግሞ ወደ አሰልጣኞቹ ሲታቀፉ ታለንታቸውን የሚነጠቁበት እድል አለ። ይሄ ደግሞ ስልጠናውና ከአቅም በላይ ሆነ ልምምዶችን በሚሰሩበት ወቅት እንደሆነ በደንብ መገንዘብ የቻልንባቸው በርካታ አመታት አሉ። 17 አመቱ ላይ በጣም ያደነቅነው ተጫዋች ምናልባት 20 አመት ሲደርስ ታለንቱን እያጣ እየመጣ በጉልበት የሚጫወት ተጫዋች ለመሆን ጥረት ያደርጋል። ቴክኒካል ላይ የነበረ ልጅ ታክቲክ ብዙ መረዳት የሚሞክር አይነት ልጆችን እያጣነባቸው የመጣንበት ሲሆን መንገድ አለ ላለፉት አመታት ኢትዮጵያ ውስጥ። አሁን ያ ነገር እነ ዳዊት ላይ እነ ቢኒያም ላይ ይከሰታሉ የሚለው ብዙ ጥያቄ የሚነሳ ጉዳይ ነው። ሸገር ምናልባት ፕሮጀክቱ የምር አሁን ካለው ነባራዊ ሁኔታ ተነስቶ ፕሮጀክቱን ተቀበለው ወይስ የምርም ረጅም ጊዜ ፕሮጀክት አቅዶ ነው እነዚህ ልጆች ወደ ክለቡ የሳቡ የሚለውም ነገር አለ። እኔ ገብተው መጫወት ችግር የለም ገብተውና ያሚል አማልን በ16 አመታቸው ተጫውተዋል። እሱ አይደለም ትልቁ ፖይንት ልምምድ ላይ የሚሰጣቸው ከዋናው አሁን ለምሳሌ ሸገር ላይ ሄኖክ አዱኛ ለኢትዮጵያ ብሔራዊ ቡድን ተጫዋች ለሄኖክ አዱኛና ለዳዊት ካሳው የምታዘጋጀው ልምምድ አንድ ነው ወይ መሆን ያለበት የሚለው ብዙ ጥያቄ የሚነሳ ጉዳይ ነው ብዬ አስባለሁ። ምክንያቱም እንደ አውሮፓዎቹ ወይ ደግሞ ሌሎች ሀገራት ላይ እንዳለው አይደለም። እኛ ሀገር የእግር ኳስ ስልጠና እነ ዳዊት ሲመጡ ድንገት ነው። ላለፉት 2 አመታት ነው 3 ፖይንት ላይ ነበራቸው ቆይታ 2 አመታት ላይ ነበራቸው ከጓደኞቻቸው ከኩዮቻቸው ጋር ነው ስልጠና ሲሰጣቸው ነበር። አሁን ግን ጫና ያለ ነው። አሰልጣኝ አሸናፊ ልምምድን ደግሞ በደንብ እናውቀዋለን። በጣም ጫና ያለ ነው። ጫና ይበዛዋል። እነዚህ ልጆች ተቋቁሞ በፕሪሚየር ሊግ የተሻለ ነገር ያሳያሉ የሚለው በቀጣይ በደንብ የምናየው ነው።
የምንመለከተው ጉዳይ ይሆናል ብዬ ተስፋ አድርጋለሁ። እንደ ኢትዮጵያ እግር ኳስ ፌዴሬሽን ግን የጀመረው ፕሮጀክት የሚደነቅ ነው ተብሎ መታሰብ ይችላል። ኃላፊነቱንም ወስዶ ነው ወደ ሸገር ከተማ እነዚህ ልጆች ሲፈርሙ 3 ፖይንት አካዳሚ ላይ ካለው ድርሻ አንጻር የኢትዮጵያ እግር ኳስ ፌዴሬሽን ሸገር ሲቲ ላይ ስላመንኩ ነው ብሎ ነውና እነዚህ ልጆች የለቀቀው። ነገ ምናልባት ውጤት ቢመጣ የኢትዮጵያ እግር ኳስ ፌዴሬሽን የሚመሰገንበት በሸገር ከተማ በኩል ማለት ነው። በተጨማሪም ደግሞ ነገ የኢትዮጵያ እግር ኳስ ላይ እነዚህ ተስፋ የተጣለባቸው እነ ዳዊት እነ ቢኒያም እነ ተመስገን እነ ዘላለም መንግስቱ እንደ ሌላ ኢትዮጵያውያን ተጫዋቾች ሀገር ውስጥ የሚቀሩ ከሆነ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ረጅም አልተመለከተም ተብሎ የሚወቀስበት ጉዳይ ነው ብዬ አስባለሁ። የኢትዮጵያ እግር ኳስ ፌዴሬሽን ግን በአጠቃላይ ከ17 ዓመት በታች ፕሮጀክት ላይ የያዘው አቋምና ለ2029 የአፍሪካ ዋንጫ እያደረገ ያለው ዝግጅት ከሞላ ጎደል ይበል የሚያሰኝ ነው ማለት ይቻላል። ምናልባት ማንሳት ካለብን ያው ውላቸው ላይ በአፍሪካ ዋንጫ ላይ የተሻለ ነገር አግኝተው በአውሮፓ ክለቦች እድል የሚያገኙ ከሆነ ሸገር ሲቲ እንደሚለቃቸው ተነስቷል። ያው የአፍሪካ ዋንጫው ላይ ከጥቂት ወራት በኋላ ይሳተፋሉ። በዛ ውድድር ላይ 16 ክለቦች ሀገራት ነው የሚሳተፉት። 10 ወደ ዓለም ዋንጫ የሚያልፍ እድል አለው። ምናልባት ደግሞ ያም ሌላ እድል ይሆናል ብዬ አስባለሁ። ምናልባት የማራይ እድሜያቸውን ካልጣለ የማራይ ነገር ተጠባቂ ነው የሚሆነው። ልጆቹ ግን በእድሜያቸው እንደመጡ በርካቶቹ ያስታውቃሉ። ከዚህ ቀደም የኢትዮጵያ ብሔራዊ ቡድን ከእድሜ ጉዳይ ጋር በተያያዘ ይነሳበታል። ከ20 ዓመት በታች የመጨረሻ እናስታውሳለን። ስዩም ከበደ ይዞት የነበረው ቡድን ላይ በርካታ ጥያቄዎች ነበሩ። አወዛጋቢ መልስም ከፕሬስ ኮንፈረንስ ላይ መስጠቱ ይታወሳል። ከኛ ይብሱ ነበር ሌሎች ቡድኖች የሚል ከዚህ ጋር በተያያዘ ይሄኛው ቡድን በተሻለ መልኩ ከእድሜ ጉዳይ ጋር በተያያዘ ተያይዞ መጥቷል። ነገር ግን በኤምአርአይ ምናልባት ለሞሮኮ የአፍሪካ ዋንጫ የማያልፉ ተጫዋቾች ሊኖሩ ይችላሉ። የሀዲያ ስፖርት መሰናዷችን እንደቀጠለ ነው የሚገኘው። ከአንድ ተጫዋች ጋር ቆይታ እንደምናደርግ መግቢያችን ላይ ለመጥቀስ ሞክረናል። በኢትዮጵያ ብሔራዊ ቡድን በአምበልነት መምራት የቻለ እንዲሁም ደግሞ በኢትዮጵያ ፕሪሚየር ሊግ ኮከብ ተጫዋች መባል የቻለ ያው የኢትዮጵያ ፕሪሚየር ሊግ ኮከብ ተጫዋች መባሉ ሳይሆን ሴንተር ባክ ሆኖ ወይም ደግሞ የመሀል ተከላካይ ሆኖ በዓለማችን ላይም ትንሽ ከባድ ነው። ሴንተር ባኮች የመሀል ተጫዋቾች የሆነ ውድድር አሸናፊ ሲሆኑ ብዙ ጊዜ የተለመደ አይደለም። ይህ ተጫዋች ግን በኢትዮጵያ ፕሪሚየር ሊግ ላይ ኮከብ መባል ችሏል። ከአንድም 2 ጊዜ የኢትዮጵያ ፕሪሚየር ሊግንም በተደጋጋሚ ማንሳት የቻለ ተጫዋች ነው። ማን ነው የሚለውን መግቢያ ላይ ገልጸዋል። ማጓጓቱ ብዙ አስፈላጊ አይደለም። ከአፍሪካ የኢትዮጵያ ብሔራዊ ቡድን ወደ አፍሪካ ዋንጫ ከ31 ዓመት በኋላ ሲያልፍም የዛ ብሔራዊ ቡድን አምበል ነበረ። አሰልጣኝ ደጉ ደበበ ነው። የቀድሞ የቅዱስ ጊዮርጊስ መነሻው ጨርቃ ጨርቅ ነው። 40 ጨርቃ ጨርቅ 1995 የ40 ጨርቃ ጨርቅ በኢትዮጵያ እግር ኳስ ላይ በጣም በርካታ ወጣቶች የነበሩበት በመጣበት ልጆቹ ከታዳጊ ቡድን በመጡበት አመት ላይ በድንቅ እንቅስቃሴ ማሳየት ታሪክ ለመስራት ጥቂት ቢቀራቸው በቅዱስ ጊዮርጊስ ዋንጫ የተነጠቁበት 40 ጨርቃ ጨርቅ ላይ ነበረ። ከዛ በኋላ ወደ ቅዱስ ጊዮርጊስ 1997 ከዛ እግር ኳስ የመጨረሻውን ህይወቱን ደግሞ ወላይታ ዲቻ ያጠናቀቀው ለ20 አመት ነው በኢትዮጵያ ፕሪሚየር ሊግ የተጫወተው። ኢትዮጵያ ውስጥ ምናልባት በታሪክ ደረጃ የሚነሳው 23 አመት ነው በሊግ ደረጃ የተጫወተ ተጫዋች አለ ተብሎ የሚታሰበው። ደጉ ለ20 አመት በወጣ አቋም ተጫውቷል። በመሪነቱ ይታወቃል። በርካታ ቡድን አባላቶች ደጉ የሜዳ ውስጥ አሰልጣኝ ነው ተብሎ የሚታሰባል። ቀደም እንደተጠቀስከው 1997 እና 2004 ደግሞ የኢትዮጵያ ፕሪሚየር ሊግ ኮከብ ተጫዋች ሆኗል። ሊብሮ ሆነ አይታሰብም በዓለም ደረጃም። እሱም በፕሮግራማችን ላይ ያነሳው ሀሳብ አለ በዚህ ጉዳይ ላይ። በአጠቃላይ ከደጉ ጋር ሀዲያ ስፖርት አጭር ቆይታ ነው ለማድረግ የሞከርነው። ምናልባት በቀጣይ ደግሞ በደንብ በሰፊ የምናነሳቸው ሀሳብ ይኖራል። ደጉ የተወለደ ከዛ ደግሞ እግር ኳስ ህይወቱ በአሰልጣኝነት ደግሞ ማሳካት የሚፈልጋቸውን ጉዳዮች ጠይቀነዋል። ከደጉ ጋር ያደረግነው ቆይታ ተከታትለን እንመለስ። ልደቴም እድገቴም አርባ ምንጭ ነው። የአርባ ምንጭ ልጅ ነኝ። አርባ ምንጭ
በተለያዩ ዘርፎች አርባ ምንጭ እንደሚታወቀው የቱሪዝም አንዷ አሁን ለቱሪዝም መዳረሻ አካባቢ ናት። አርባ ምንጭ ብዙ ሊጎበኙ ሊታዩ የሚችሉበት አካባቢ ነው አርባ ምንጭ። ከዛ በተረፈ ደግሞ በኳሱም ዘርፍ ከተመለከትን እኔ ብቻ ሳልሆን ለዘመናት የኢትዮጵያ እግር ኳስ ላይ ብዙ አሻራቸውን ያሳረፉ ብዙ ኳስ ተጫዋቾች የወጡበት አካባቢ ነው አርባ ምንጭ። ኳስ ተጫዋች ያው ብዙ ጊዜ ይታወቃል። እንደ ማንኛውም ኢትዮጵያ ኳስ ተጫዋች ሰፈር ጨር ኳስ መጫወት ነው የጀመርኩት። ከዛ በኋላ ወደ ፕሮጀክት ነው የገባሁት። ኢትዮጵያ ውስጥ የመጀመሪያው ፕሮጀክት እንደተዘረጋ አቶ መላኩ ጴጥሮስ የዘረጉት ፕሮጀክት ነበር። በዛ ፕሮጀክት አርባ ምንጭ ፕሮጀክት ጀመርኩኝ። ከዛ በኋላ ወደ አርባ ምንጭ ጨርቃጨርቅ መቀላቀል የቻልኩት። ሙሉ የፕሮጀክቱ አርባ ምንጭ ጨርቃጨርቅ ቀድሞ የነበረው የውስጥ ውድድር ነበር አርባ ምንጭ ላይ። ያ ይፈርስና እንደ አዲስ ቲሙ ሲቋቋም የውስጥ ውድድሮች ላይ እንዳለ ፕሮጀክት የምንሰራ ልጆች አንድ ቲሙ ላይ ተቀላቀለ። ወደ አርባ ምንጭ ጨርቃጨርቅ ፕሮጀክት የነበረ ልጆች በአጠቃላይ ገባን ወደ አርባ ምንጭ ጨርቃጨርቅ። አርባ ምንጭ ጨርቃጨርቅ ቤት 3 አመት ተጫውቻለሁ። ጥሩ ጊዜ ነው ያሳለፍኩት። ያው ወጣትነትም ልጅነትም ጊዜ ነበረን። ጥሩ ጊዜ ነው እንደነገርኩ የነበረን የቲም ስፕሪትና አጠቃላይ አብረን አንድ አይነት እድሜ የነበረ ልጆች ነው ሽፍት አድርገን ወደ አርባ ምንጭ ጨርቃጨርቅ የተሳተፍ ነው የገባ ነውና እኛም 1995 ላይ እስከ መጨረሻ ሊጉን ዋንጫ ለማንሳት እስከ መድረስ ድረስ የመጨረሻ 90 ደቂቃ እስከሚደርስ ድረስ ቆንጆ ቡድን የነበረበት ጊዜ ነበር አርባ ምንጭ ጨርቃጨርቅ። ትልቅ ትውስታም በኢትዮጵያ እግር ኳስ ላይ የነበረው ጊዜ ነው ብዬ ነው ማሰብ። ያ ቡድን በጣም ጠንካራ የነበረ ቡድን ነው። እንዳነሳው እድሜያችን ተመሳሳይ ነበር ልጆች አብረን ደግሞ ፕሮጀክት ላይ ስንሰራ የነበረው ፕሮጀክት ላይም ሲያሰራን የነበረው ጨርቃጨርቅንም የተረከበው አንድ አሰልጣኝ ነበር መለሰ ሻምና ነው። 7 ፕሮጀክት የሚያሰራን የነበረና ተመሳሳይ እድሜ ላይ ስለነበረን ቆንጆ ነበር። እታችን ምንሰራ ልጆች አብረን ሽፍት ነው ያደረግነውና ኦልሞስት 18 19 የሚጠጋ ልጆች የተወሰኑ ልጆች ቲሙ ጋር ጨርቃጨርቅ ላይ ያሉ ሲቀሩ እኛ ሽፍት ያደረግነው ወደ 18 19 ልጆች ነበርና ያ ይመስለኛል አንድ ላይ የመጣንበት አብረን ከልጅነትም ተግባብተን ያደግ ልጆች ነንና ቲሙን እንደ ቲም ለማስቀጠል የከበደን ቀላል ሆኖ ያሳለፍንበት ነገር ውጤታማ የሚሆንበት ያ ነው ብዬ ነው የማስበው። እኔ ናሽናል ቲም መመረጥ የጀመርኩት ነፍሱን ይማረው ጋሻ አስራት ኃይሌ ናቸው። የመጀመሪያ ጊዜ ናሽናል ቲም አርባ ምንጭ ጨርቃጨርቅ 94 እንደጀመርኩኝ በመጀመሪያ ሊግ አመቴ ነው ናሽናል ቲም የጠራኝ። እንደውም ጋሻ አስራት እንዴት እንዳየኝ አላውቅም፣ ይሄን አውርቼም አላውቅም። ያን በልጅነት ዘመኔ ካፕቴን ነበርኩኝ። በዛ መድቤ ፕሪማች ስብሰባ ነበረኝና ፌዴሬሽን ሲገባ ጋሻ አስራት ናቸው የጠሩኝ እና አንተ ጎረምሳ አለ አስራትም በአካልም አይቼውም አላውቅምና እና አንተ ጎረምሳ አቤት ጋሼ ብዬ ሄድኩኝ። ልክ ሲሄድ እሱ ተከታትሎኛል አይቶኛል ማለት ነውና ና ብሔራዊ ቡድን መጫወት ፈልጋለህ አለኝ። ደነገጥኩኝ። በሰዓቱ ላይ እኔ እንግዲህ ሊጉ የመጀመሪያ አመቴ ነው። በዛ ዘመን ደግሞ የነበሩ ናሽናል ቲም ተጫዋቾች በዝና በታሪክ የምናውቃቸው ናቸውና እንዳሁኑ አይደለም ሊጉ። ብዙም የክፍለ ሀገር ቲሞችም የለም። ሊጉን የማየትም ቻንሱም የለንም በሬዲዮ ከመስማት ውጪ። በጣም ዝነኛ ከፍ ያሉ ተጫዋቾች ለሀገር ብዙ ውለታ ያዋሉ ተጫዋቾች ነበሩና ብሔራዊ ቡድን የምትጫወት ከሆነ ትጫወታለህ አለኝ። መጀመሪያ ደነገጥኩኝ፣ አላመንኩምና ነገ ቡላ የሚባል ሆቴል አለ ጠዋት ሻንጣን ይዘህ ግባ አለኝ። በጣም ነው የደነገጥኩት። ከዛ ሰዓት ጀምሮ ናሽናል ቲም ራሴ እስከማቆምበት እስከ 2006 ድረስ ለ12 አመት ናሽናል ቲምን አገልግያለሁ። የተቀላቀልኩት 1997 ነው። 97 እንደገባው የመጀመሪያ አመት ነው የሊጉ ኮከብ ተጫዋች ሆንኩት። እንዳልከው ኮከብ ለመሆን የራስ ጥረት እንዳለ ሆኖ አጠቃላይ ደግሞ ቲም ውስጥም ያሉት ቲም ወርክ ስለሆነ የኔ ብቻ ድርሻ ባይሆንም ያጠቃላይ ጓደኞቼም እዛ ጋር ቁርጠኛ ሆነው የጋራ ስራ ስለሆነ የራስም ነገር ቢኖር አጠቃላይ የወሰድኩበት ነገር እኔ አላመንኩም ሆናለሁ ብዬም አላመንኩም። ጊዮርጊስ የሚታወቅበት ነው። የተጫዋቹ ኳሊቲ ይታወቃል። ያለው ነገር ብዙ ጫናዎችም አሉ። ውጤታማ የምትሆንበትን ነገር በራስህ ትጥራለህ። ከዛ በተረፈ ደግሞ በዙሪያ ያሉ ልጆችም እገዛም ጭምር ታግዘውና በጣም ጥሩ ጊዜ ነበር ያሳለፉት። ያ ደግሞ የመጀመሪያ አመት ከመሆኑም አንፃር በጣም ደስተኛ ነበር። በጣም ጥሩ ጊዜ ነበር ያሳለፍ። እንደጀመረም ጥሩ ጊዜ ነበር ለኔ። ተከላካይ ሆኖ በጣም ነጥሮ መውጣት ከባድ ነው። ብዙ እይታዎች ይፈልጋል። ሌላው ዲፓርትመንት አይደለም። ሚድፊልድ አጥቂም ብትሆን ብዙ የመታየቱ እድል አለ። ግን የሚያዩ ሰዎች የሚመለከቱ ሰዎች እኔ በደንብ እዛ ፖዚሽን ላይ ተጫዋቾችን በደንብ አይተዋል ማለት ነው። እኔንም ሲመርጡ ከዛ በኋላ አስቻለም ሲመረጥ በደንብ ተከታትለዋል። አቅምን ያለን ነገር በደንብ ተገንዝቦ ነው የመረጡት ማለት ይቻላል። እኛ ሀገርም ብቻ አይደለም ዓለም ላይም ዲፌንስ መምረጥ በጣም ሬር ነውና
እኔ የመረጡ ሰዎች በትክክል አይተዋል ብዬ ነው የማስበው። በጣም ከምነግር በላይ ትንሽ አገራዊም ስለሆነ በጣም ሁሌ የምታነሳው የምታየው ነገር የኛን ስሜት ተውና ውጪ የምታየው የህዝቡ ስሜት ደግሞ ከልክ በላይ ነው። በቃ መቆጣጠር መግለጽ ማችለው ነገር አለ አይደል? እንደዚህ አውርተ የምጨርሰው ነገር አይደለም። የነበረው ስሜት የህዝቡን እዛ ትኬት ስቴዲየም ለመግባት ሰው ተሰልፎ ነው ያደረው፣ እሳት እያነደደ ያን ስታይ አይደለም ገብተ ለመጫወት የሆነ ፈጣሪ በአንድ ጀንበር የሆነ ነገር አርግብልኝ ያን ህዝብ የሆነ ደስታውን የሚሞላለት ነገር ብለ ጸሎት የምታደርገው በጣም ከባድ ጊዜ ነበር ያሳልፈው። ከደስታው በላይ ህዝቡን ቀድመ ለማስደሰት የምታስበው ነገር ለኛም ፈተና ነበር። እንቅልፍ ሁሉ አተን ነው የምናሳልፍ የነበረውና በጣም ጥሩ ጊዜ ነበር። በአጠቃላይ ፈተናዎችም ቢኖሩ ጥሩ ጊዜ ነው። አፍሪካ እንቅስቃሴ ካየው እኛ አፍሪካ ዋንጫ የተሳተፍነው ኦልሞስት ከ31 አመት በኋላ የተሳተፍነው። ሌሎች አፍሪካ ሀገሮችን ከተመለከ ብዙ ኤክስፒሪያንስ አላቸው። በየሁለት አመቱ ሁሌም የሚሳተፉ ነው። ሻምፒዮናም ቢሆኑ በየሁለት አመቱ አፍሪካ ዋንጫ ላይ የሚሳተፉ። እኛ የመጀመሪያ አመት እንደ መጀመሪያ አመት ለኔ ጥሩ ጊዜ ነው ያሳለፍነው ብዬ ነው የማስበው። አንደኛ ኤክስፒሪያንሱም የለንም፣ ልምዱም የለንም። እንደ ሀገር በየሁለት አመቱ የምንሳተፍ ነው። ረጅም ጉዞ መሄድ እንችላለን። ልምዱም የለንም፣ የአፍሪካ ዋንጫ ልምዱም የለም። ግን እንደ መጀመሪያ አመት ለኛ ጥሩ ልምድ አግኝተንበታል፣ ጥሩ ጊዜ ማሳለፈናል ብዬ ነው የማስበው። እኔ እዛ የነበረው ድባብ ምን ኢትዮጵያ ውስጥ እንዳለ በለው እኮ በቃ እህት ወንድሞች እናት አባቶች ጋር እንዳለ ነው የምታስበውና ሁሉ ነገር በቃ ከጎናችን ነበር የነበሩት ኢትዮጵያውያን። በቃ ምንም ሊጎልብን የሚችል ነገር የለም። ድጋፉንም ሌላም ነገር በቃ እቤት ያለን ስሜት ያክል ነው የሚሰማንና ምንም በቃ ኢትዮጵያ ውስጥ እንዳለን ነው የሚሰማን ነገር። ሁሉ ነገር ቀሎን ያሳለፍነውና በብዙ ነገር ነው ያገዙ። ከድጋፉም በተለያዩ ጉዳዮችን ከጎናችን ነበር ኢትዮጵያውያን ያኔ። አዎ እኔ የሚመስለኝ አንድ ቡድን ምናልባት እኛ የነበርንበት ትውልድ ለሁለት አመት ከምናምን አብሮ ቆይቷል። ብዙ ጊዜ ቲሙ አይፈርስም ነበር። እዛው ላይ ነው እየተገነባ የመጣው። ያም ይመስለኛል አንድ ላይ የተዋሃደ የመጣ ቲም ነው። ችግሮችን ቢኖሩ ችግሮችን ለመውጣት ግን ከመሰረት የተስተካከለ የራሱን ቅርጽ ይዞ የመጣ ቡድን ነው ብዬ ነው የማስበው። ያ ነው ሁሌ ቡድን ደግሞ እየተሰራ መሄድ ነገር ነው። ዛሬ ላይ ገንብተ ዛሬ አፍርሰ ነገ የምገነባው ነገር አይደለም። ሂደት ነው። ቡድን ጊዜ ይፈልጋል። የሰው ልጅ ነው የምሰራው። እኛ የነበርንበት ሁለት አመት ከምናምን በሂደት ውስጥ የመጣ ቡድን ነው። በአንድ ጀንበር አይደለም ያ ውጤት የመጣውና በሁለት አመት እየተገነባ ነው የመጣው። አልፈረሰም። መሰረት ስላልፈረሰ ከዛ በኋላ ከተመለከትን ሙያተኛውን በየጊዜው ነው የሚቀያየረው፣ ተጫዋቹን በየጊዜው ይቀያየራል። ያ ደግሞ ቡድን ግንባታ ላይ በጣም አስቸጋሪ ነው። ያ ይመስለኛል ፈተናው ነው እስካሁን ድረስ ናሽናል ቲማችን የተቸገረ ያለበት ብዬ ማስበው። መጀመሪያ የምትወደው ነገር ባጋው መያዝ መቻል አለብህ ብዬ ነው። አንድ ነገር ከወደድክ ሰው እንዲወስድብህ አትፈልግም ወይ አጥሎ ማለት እኔ በዛ ልክ ነው። በቃ ራሴን የተለየ ሰው አድርጌ ማሰብ ሳይሆን እኔ የተረዳውበት እኔ ያሰብኩበት የሄድኩበት መንገድ ይሄ ነው ብዬ ነው ማስበው። ሙያውን ወደዋለሁ። ይሄ ሙያ ከምንም ነገር አንስቶ ሰው አድርጎኛል፣ ከሰው ጋር አገናኝቶኛል። ከሰው ጋር ያለኝ ግንኙነት በጣም መልካም ነገር አድርጎኛል። ማቀኝን ሰው እንዲታወቅ አድርጎኛልና ይሄ ሙያ ማክበርና ይዤ መቆየት ደግሞ ኃላፊነትም ግዴታም አለብኝ። ከዛ ውጭ ደግሞ ለሚመጡ ልጆችም አርአያ ሆኜ ማሳለፍ አለብኝ ብዬ በዛ ልክ ማድረግ የሚገባኝ ነገር ሁሉ ሞክራለሁ። ፍጹም አይደለም ግን ማድረግ የሚገባኝ ሙያ የሚፈልገዋል የሚለውን ነገር ማድረግ በሚገባኝ በአቅሜ ልክ እሞክራለሁ፣ ጥረት አደርጋለሁ። በዛ ልክ ነው ተጉዣለሁ ብዬ ማስበው። ከዛ ውጭ ደግሞ ለዚህ አመት ሁሉ ለመቆየትና ውጤታማ ሆኜም ረጅም አመት ለመጫወትም ደግሞ የኔ ጥንካሬ እንዳለም ቢሆንም ደግሞ በየክለቡ ወላይታም ነበርኩኝ፣ ጊዮርጊስም ነበርኩኝ፣ አርባ ምንጭ ነበርኩኝ። የዚህ ጥንካሬ ደግሞ የኔም እንዳለ ቢሆንም በዙሪያ ያሉ ሰዎች ደግሞ በዙሪያ ያሉ ኳስ ተጫዋቾች የነሱም ጥንካሬ ነው ለኔ ጥንካሬ ሆኖ የቀጠለው ብዬ ማስብ የነሱም ቁርጠኝነት ነው። ከጎን ያለ ሰው ጠንካራ ስትሆን አንተም ጠንካራ ይሆንክ እያደክ የተለወጥ ይመጣል ብዬ ነው ማስበው። እኔም በዛ ልክ ነው የተረዳሁት። የኔም ቢኖር ከጎንም የነበሩት ጠንካራ ሰዎችም ነበሩ ኳስ ተጫዋቾች። እንግዲህ ለኔ ከባድ ነው እንደዚህ ቀኑን ለማውጣት በጣም አስቸጋሪ፣ ግን ያሳልፍኩባቸው ለኔ መልካም ጊዜያቶች ናቸውና ብዙም የተቸገርኩበት ጊዜ አለ ብዬ አላስብም። በዚህ በሙያ ህይወቴ የተቸገርኩበት ብዬ ማስበበት ጊዜ አልነበረ። መልካም ጊዜ ነው ያሳለፍኩት፣ እግዚአብሔር ይመስገን።
አምበል ሆኜ ረጅም ዓመት ከማሳለፍም አንፃር በቅርበትም ያው ከአሰልጣኞች ጋር ባለ ግንኙነትም ያለ ሙያውን ትረዳለህ። በተወሰነ ደረጃ ማወቅ የሚገባን ነገር የተወሰነ ነገሮችን ትረዳለህ። ቅርብ ከመሆነ አንፃር ካፕቴንም ከመሆነ አንፃር በቅርበት ታውቀዋለህ። ሙያው እንደ መጫወት አይደለም። በጣም ብዙ ፈተናዎች አሉ። ስትጫወት ሰው ነው ማኔጅ የሚያደርግህ አሰልጣኝ ነው። አሁን ለገም ብዙ ሰው ነው ማኔጅ የምታደርገው ከዋና አሰልጣኝ ጋር ሆነ ወደ ኮቺንግ ሲገባ ብዙ ፈተናዎች አሉ። ቀላል አይደለም እና መጫወት እንደሚቀልሉ መጫወት ቀላል ነው። ከማሰልጣን ብዙ ፈተናዎች ይጠይቃሉ። ብዙ 30 እና 40 ተጫዋቾችን ነው ማኔጅ የምታደርገው። አጠቃላይ ኮቺንግ ስታፉን ነው ስትሰራ። ኮቺንግ በጣም ትንሽ ፈተና ይፈልጋል። ጠንካራ መሆን ከመጫወቱ በዘለለ ጠንካራ መሆን ይፈልጋል። ከባድ ጥያቄ ነው። ምርጥ 11 አሁን የጠየቀኝ ያሰብኩኝ ልመልስልህ። እሺ ዴኒስ ኦኛንጎ በረኛ ታውቀዋለህ? አሁን ሳንዳውስ ረጅም ዓመት የተጫወተ በረኛ ነው። ሳምሶን ሙሉጌታ ፍሌክስ፣ አስቻለው ታመነ፣ አሉላ ግርማ፣ አበባው ታቆ ከኋላ መሀል ላይ ዜጋ ነው ባጆቤ ይባላል። ለኔ ምርጡ ተጫዋች ነው። እንደገና ዜጋ አብርሃም ኪዲሞን 4-4-2 ለማድረግልህ ዳዊት ገረዳ ታውቀዋለህ? ዳዊት ማብራቱ ቀኝ ላይ ከባድ ሳን የጠየቀኝ ግን በጣም ብዙ ተጫዋቾች አሉ። ከባድ ጊዜ ነውና ብዙ በቃ ማጠግባቸው ብዙ ተጫዋቾች አሉና ባይሉት ውሳ ያጎርጊስም አብረን ስላሳለፈን ባይሉት ውሳ ከፊት አዳነና ሳላዲን ሰይድ ለኔ መለሰሻ ማነ ለኔ አራዬም አባቴም የሞያ አባቴም ስለሆነ ሁለት ልጆች አሉ። የሁለት ልጆች አባት ነኝ። ሁለት ሴት ልጆች አሉ። የሁለት ልጆች አባት ነኝ። ባለትዳር ነኝ። እናት ሴፉ ትባላለች ባለቤቴ። ትልቋ የዋዳን ደጉ ትባላለች። ትንሿ ደግሞ ሲሞና ደጉ። በእኔ ውስጥ ብዙ ሰዎች አሉ። ብዙ ያው ምናልባት ትራሳና ደግሞ ሰው ታስኮርፋለህ። ያው ትልቁን ኃላፊነት ቤተሰብ ነው የምታስቀድመው። ትልቁ ኃላፊነት ቤተሰቦቼን ማመስገን ፈልጋለሁ። ቤተሰቦቼን አመሰግናለሁ። ባለቤቴንም አሁን ልጆቼንም በህይወት ዘመኔ ግን ዛሬ ላይ ለቆንኩበት ዛሬ ላይ ደጉን ደጉ ላሰኘው የሞያ አባቴ መለሰን ሻምና ሁሌም አመሰግናለሁ። ሁሌም አከብረዋለሁ። አሰልጣኝ ማለት ነው። ከልጅነት ጀምሮ ያበቃኝ አሰልጣኝ ነው። ለሱ ትልቅ ክብርና ምስጋና አለኝ። እኔም አመሰግናለሁ። ከአሰልጣኝ ደጉ ደበበ ጋር ያደረግነውን ቆይታ ተከታትለን ተመልሰናል። ተመልካቾቻችን ናሆም ደጉ በርካታ ሀሳቦች ላይ ምናልባት አጫጭር ምላሾችን ቢሆን በአፍሪካ ዋንጫ ላይ ስለነበራቸው ጉዞ አጠቃላይ ስላሳኩት 20 ዓመት እንዴት ተጫወትክ በሚለው ዙሪያ ላይ የሚያነሳንላት ነገር አለ። ሙያውን መውደድን የሚልም ምላሽ ሰጥቶናል። ከደጉ ደበበ ጋር ያደረግነው ቆይታ ቀደም መግቢያችን ላይ ያወራ እንደነበረው ዛሬ ተጀመረ እንጂ ዛሬ የሚቋጭ አይደለም። በስቱዲዮም በሰፊው እንደምንገናኝ ተስፋ እናደርጋለን። ከእግር ኳስ ሕይወቱ አንጻር አጭር ቆይታ አድርገን ነው የተመለስነው። በርካታ ስፖርታዊ ጉዳዮች ማንሳት የሚችል ሰው ነው። ያሳለፈበት እያሳለፈበትም የሚገኝ ሙያ ስለሆነ ወደፊት ተገናኝተን ሰፊ ነገሮችን እንደምናነሳ ተስፋ እናደርጋለን። ወደ ቀጣይ ርዕሰ ጉዳያችን እንለፍ። የኢትዮጵያ ፕሪሚየር ሊግ 9ኛ ሳምንት ላይ ፋታ ሰጥቶን 10ኛ ሳምንት ከቀናት በኋላ የሚጀምር ይሆናል። የኢትዮጵያ ዋንጫ እየተደረገ ነበር። በዚህ ሳምንት እስከዛሬ ድረስ ጨዋታዎች መደረግ ችለዋል። ወደ ሩብ ፍጻሜ የገቡ 8 ቡድኖችም ተለይተው ታውቀዋል። ኢትዮጵያ ፕሪሚየር ሊግ ላይ ሀዲያ ሆሳዕና ላይ ጥቂት ቆይታ እናድርግ። ሀዲያ ሆሳዕና ባለፉት 9 ሳምንታት አቋሙ እንዴት ነበር? ጥቂት እናንሳ ሀሳቦችን። በአሰልጣኝ ካሊድ መሀመድ የሚሰለጥነው ያው ቅድም ረዳት የነበረው ደጉ እንደነበረ አንስተናል። ደጉን አስታከን ነው ወደ ሀዲያ ሆሳዕና የተመለስ ነው። ሀዲያ ሆሳዕና 9 ሳምንታትን የሊግ ጨዋታ አርቋል። በተጠበቀው መንገድ የተንቀሳቀሰ አይደለም። የምናየው ነጥብ አለ። በአንድ ጨዋታ ላይ 1 ነጥብ ማግኘት እንዳልቻለም ጭምር የተመለከተ እንገኛለን። አጠቃላይ ከተጫወታቸው 9 ጨዋታዎች ማሸነፍ የቻለው አንዱን ብቻ ነው። 4 አቻ 4 ሽንፈት ገጥሞታል። 7 ነጥብ ነው የያዘው። በአጠቃላይ ቡድኑ
እዚህ ቡድን ላይ ያሉ ክፍተቶች አሉ። በክረምቱ በደጋግመን ስናነሳቸው የነበሩ ክፍተቶች የነበሩበት አለ። በተለይ ኋላ መስመር ላይ ተጫዋቾች በደንብ መፈረም ነበረባቸው የሚሉ የለቀቁ ተጫዋቾች እነ ብሩክ ማርቆስን የሚተካ የተከላካይ አማካይ ቡድን ውስጥ የለም የሚል ደጋግመን አንስተናል። ያንን አሁን ፍሬ አፍርቶ ቡድኑ ላይ ምን ያክል ብሩክ በረከት እንደጎደሉ በደንብ የሚያሳይ ይመስለኛል። ከዛ ውጭ ደግሞ ጉዳቶች በደንብ ቡድኑ እየረበሸ ያለ ይመስለኛል። ከዲድ ኩሊባሊ እስካሁን የሊግ የማድረግ አልቻለም። ልምዶችን የሰራ ነው የሚባል አንዳንድ መረጃዎችን እየተመለከተ እንገኛለን። እኔም አንተም አዳማ በነበረን ሰዓት ላይ ከዲድ ኩሊባሊ ልምድ ሲሰራ ተመልክተናል። ግን እግሩ ላይ ችግር እንደነበረበት በደንብ ያየን ይመስለኛል። ይሄ ቅድሚያ ምርመራ ላይ ምን ያክል ክፍተት እንደነበረም ጭምር የሚያሳይ ይመስለኛል። የሄኖክ አርፊጮ የሊጉ 2ኛ ሳምንት ላይ በጉዳት ምክንያት ከሜዳ መውጣት ኋላ መስመሩ ላይ የመሪነት ስሜት ያጣል ብዬ አስባለሁ። በቅርቡ ደግሞ ዳግም ንጉሴም በጉዳት ምክንያት ቡድኑ እያገለገለ አይደለም። ይሄ ተደማምሮ ኋላ መስመሩ ላይ ያሉ ክፍተቶች እየተመለከተ እንገኛለን። የተሸነፈባቸውን ጨዋታዎች በተወሰነ መንገድ ለማንሳት መድል ያጣው የመጨረሻ ደቂቃ የተቆጠረበት 2-1 የተሸነፈ ጨዋታ ላይ ቡድኑ ላይ ምናልባት ይሄ የአንድ ነጥብ ፍለጋ ትቶ ወደ 3 ነጥብ ጉዞ ውስጥ ላይ የሚደረግ የወጣቶች ርብርብ ይመስለኛል የአንድ ነጥብ እንድታጣ የሚያደርግ ከኢትዮጵያ ቡና ጋርም በነበረው ጨዋታ ያንን ተመልክተናል። ባለፈው የመጨረሻው 9ኛ ሳምንት ላይ ከነጌሌ አርሲ ጋር የነበረው ጨዋታ ላይ ያንን አይተናል። ከዚህ ቀድሞ ሀዲያ ሆሳዕና ወይም ደግሞ አሰልጣኝ ግርማ ታደሰ የመራው የ2017 የሀዲያ ሆሳዕና ስንመለከት 1 ነጥብ ታርጌት አድርጎ ከተገኘ 3 ነጥብ ላይ የሚሄድ ቡድን ነው። ማሸነፍና አቻ ውስጥ ብዙ የስነ ልቦና ልዩነቶች ይመጣሉ። አቻ ስትወጣ ቀጣይ ስለማሸነፍ የምትመጣበት ሜንታሊቲ ከፍ ያለ ነው የሚሆነው። ተሸነፈ ስትመጣ ደግሞ ልጆቹ ጋር በጣም የመውረድ ነገሩ የምንመለከት ይመስለኛል እና ገና በ9 ሳምንት ውስጥ 4 የተሸነፈ ቡድን የተወሰነ ልጆቹ ጋር እርስ በርስ አለመግባባቶች ምናምን የሚፈጠሩ ይመስለኛል። ለአሰልጣኝ የሚጫወቱ ተጫዋቾች ብዙ ቡድን ውስጥ እየተመለከትን አይደለም። ግን እኔ አንድ ፖይንት መነሳት አለበት ብዬ የማስበው ለመለያው የሚጫወቱ ተጫዋቾች በደንብ ማግኘት የሚቻልበት አጋጣሚ ነው ብዬ አስባለሁ። ለመለያው አሁን አንዳንድ ቡድኖች ላይ ለአሰልጣኝ ብለው የሚጫወቱ ተጫዋቾች አሉ። የትኛውም ተጫዋች ግን ያስፈለረው አሰልጣኝ ሳይሆን ክለቡ እንደሆነ ታስቦ ለክለቡ መለያ መጫወት አለበት። ይሄ ክለብ ከኋላው በርካታ ደጋፊዎች አሉት። ክለቡ ሲሸነፍ በጣም የሚያዝኑ ልባቸው የሚሰበር ደጋፊዎች አሉት። ለዛ ወደ ሜዳ ውስጥ የሚገባ ግን ጥንቃቄ አድርጎ የሚጫወቱ ልጆች መፈጠር አለበት ብዬ አስባለሁ። የሀዲያ ሆሳዕና ያለፉት 9 ሳምንታትን በምንመለከትበት ሰዓት ላይ ቅድም ለማንሳት ሞክረሃል። የመጨረሻ ደቂቃ ላይ የሚቆጠሩበት ግቦች ዋጋ አስከፍለውታል። ከዛም ባለፈ ደግሞ የመጀመሪያው 15 ደቂቃዎች ላይ ግቦች የሚቆጠሩበት ቡድን መሆኑን ቁጥሮች ያሳዩናል። ሀዲያ ሆሳዕና በተሸነፈባቸው ጨዋታ እንዲሁም አቻ በተለያየባቸው ጨዋታዎች ላይ ግብ በተቆጠረበት 6 ጨዋታ ውስጥ 5ቱ በመጀመሪያዎቹ 15 ደቂቃዎች ላይ ነው የተቆጠረበት። ብቸኛ ግብ ተቆጥሮበት በመጀመሪያ 15 ደቂቃ ውስጥ ያልተቆጠረው ከኢትዮጵያ መድን ጋር ባደረገው ጨዋታ ብቻ ነበር። ኢትዮጵያ መድን 29 ደቂቃዎች ወስዶበታል ሀዲያ ሆሳዕና ላይ ግብ ለማስቆጠር። በቀሩት ሌሎች 5 ጨዋታዎች ላይ ግን ሀዲያ ሆሳዕና ግብ ሲቆጠርበት ከ15 ደቂቃ አስቀድሞ ከባህር ዳር ጨዋታ ጀምሮ እስከ ነጌሌ አርሲ ያለውን በምንመለከትበት ሰዓት ላይ ይህንን ስታቲክስ እናገኛለን። ይህንን በምንመለከትበት ሰዓት ላይ ቅድም ለማንሳት ሞክራል ክለቡ መሪ አጥቷል የሚለውን ነገር በደንብ አመላካች ነው ብዬ አስባለሁ። መሪ ሲባል አምበል ወይም ደግሞ ካፕቴን የሚለውን ነገር ብቻ ይወክላል ብዬ አላስብም። ሀዲያ ሆሳዕና ባለፉት 3 አመታት ብሩክ ማርቆስ የመሪነትን ቦታ ተጫውቷል ብዬ አስባለሁ። ከመከላከሉም አልፎ ወደ ማጥቃት ያንን ሚዛን ሰርቶ በመሪነት የሚያስኬድ ተጫዋች የሆነ ያከላቷል ብዬ አስባለሁ ሀዲያ ሆሳዕና። ከዛ ባለፈ ደግሞ የአምበሉ ሄኖክ አርፊጮ መጎዳትም ሌላው ተጽዕኖ ነው ብዬ አስባለሁ በዚህ ቡድን ውስጥ እና ከዚህ ጉዳይ ጋር በተያያዘ ነጥቦችን በሜዳ ውስጥ ላይ 1 ነጥብ ይዞ የወጣባቸው ጨዋታዎችን በምንመለከትበት ሰዓት ላይ ቡድኑ ሜዳ ውስጥ ጥሩ እንቅስቃሴ ሲያደርግ ትመለከታለህ። ተሸንፎም እንኳን ነገር ግን የግብ ዕድሎችን ፈጥሮ የግብ ዕድሎችን አለመጠቀም ሌላ ነገር ሆኖ ሳለ ነገር ግን በመጀመሪያዎቹ ደቂቃዎች ላይ የሚቆጠርበት ግብ በእግር ኳስ ውስጥ በደንብ ዋጋ ያስከፍላል። አንደኛ አሰልጣኙ ይዞ የሚገባውን የመጀመሪያውን ፕላኑን ሙሉ ለሙሉ ነው የሚያከሽፍበት። የኢትዮጵያ እግር ኳስ ይታወቃል። አንድ ካገባ የትኛውን ቡድን ዘግቶ ተከላክሎ 3 ነጥብ ይዞ መውጣት ነው የሚፈልገው። ሁሉም አሰልጣኝ መስመር ላይ ቆሞ ነው የሚጠብቀው ለመባረር ዋንጫ
የበላው ቡድን ሳይቀር ለምሳሌ ኢትዮጵያ መድን ነው አይደል አምና ዋንጫ የበላው የኢትዮጵያ መድን አሰልጣኝ ገብረ መድን ኃይሌ ላለመሰናበቱ 2018 ላይ ምንም ዋስትና የለውም። የኢትዮጵያ ፕሪሚየር ሊግ አንደኛ ከባድ ከሚያደርጉት ነገሮች ውስጥ አንዱ ይሄ ነው። ስለዚህ የትኛውም አሰልጣኝ አንድ ግብ ካስቆጠረ በኋላ ተከላክሎ መውጣት የሚለውን ሚዛን ይዞ ነው ወደ ሜዳ የሚገባው። የአሰልጣኝ ካሊድ መሐመድ ቡድን ዋናው ችግር ሆኖ ደግሞ የመጣው በዚህ ውድድር አመት ላይ የመጀመሪያ 15 ደቂቃ ላይ ግብ ይቆጠራል። ግብ ያልተቆጠረበት የነ ኤሌክትሪክ ጨዋታ የና አዳማን ጨዋታ ነው የምናነሳው። ሌሎቹ ጨዋታዎች ላይ ግን በመጀመሪያዎቹ 15 ደቂቃዎች ይቆጠራል። ከዛ በኋላ ደግሞ እሱ ጎል ፍለጋ በሚያደርገው ርብርብ ውስጥ ኳስ ይዞ ሊንሸራሸር ይችላል። ይሄን ያህል የግብ ዕድሎችም ይፈጠራሉ ብዬ አላስብም። ግን የሚፈጠሩ ጥቃቅን የጎል ዕድሎችንም በደንብ ይጠቀማሉ ብዬ አላስብም። ከዛ ባለፈ ደግሞ መሀል ላይ ያለው ጥምረትም የሶስቱ ጥምረቶች ወይም ደግሞ ይሄ ትራዮ ብለን የምንጠራቸው ከሙሴ ካባላ ጀምሮ ያለውን በምንጠራበት ሰዓት ላይ ትንሽ እዛ ጋርም የቅንጅት መጉደል ይታያል። የከድር ኩሊባሊ መጎዳት ከዛ በኋላ የዳግም መጎዳት በምንመለከትበት ሰዓት ላይ ቡድኑ 7 ነጥብ ማስመዝገቡ ይገርማል ብዬ አላስብም። ከድር ኩሊባሊ ያው መጎዳቱ ሜዳ ውስጥ ካለው መሪነት ወይም ደግሞ ኢትዮጵያ ፕሪሚየር ሊግ ውስጥ ከደደቢት ጀምሮ ፋሲል ላይ የነበረውን ልምድ ከማጣት ባለፈ የጭንቅላት ኳስ ቡድኑ በርካታ የጭንቅላት ኳሶች የተቆጠሩበት ይገኛል። ለዚህ ደግሞ የከድር ኩሊባሊ አለመኖር ነው። አምናም እንደተመለከትነው ከድር ኩሊባሊ በጭንቅላት ኳስ በጣም የሚታወቅ አቅም ያለው ልጅ የመጀመሪያ ሄደር ኳሶችን የሚያወጣ ተጫዋች ነው ብለን በደንብ የተመለከትንባቸው ጊዜያቶች ቀደም የ15 ደቂቃውን አንስተልኛል። በእግር ኳስ ላይ የመጀመሪያ 15 ደቂቃና የመጨረሻዎቹ 15 ደቂቃዎች የጥንቃቄ ሰዓቶች ናቸው ተብሎ ይታሰባል። ተቃራኒ ቡድን ምን ይዞ መጣ የሚለውን በደንብ የምታይበት፣ በሁለተኛ 15 ደቂቃ ደግሞ ጥንቃቄ አድርገ ይዘ የመጣውን ነገር አስቀጥለ ወይም ጨርሰ ለመውጣት የምታደርጋቸው ጥንቃቄ እሱ ነገር ሀዲያ ሆሳዕና ላይ በደንብ የጎደለ ነው። ሁለቱም 15 የመጀመሪያ 15 ደቂቃ የመጨረሻዎቹ ደግሞ 15 ደቂቃ ላይ የሚፈጠሩ ክፍተቶች ናቸው ሀዲያ ሆሳዕናን ላለፉት 9 ሳምንታት ዋጋ ሲያስከፍል እንደነበረ በደንብ የተመለከትነው። አንድ ጌም ነው ያሸነፈው። አሰልጣኙም ላይ የማስጠንቀቂያ መልእክቶች እንደደረሱት ከቦርዱ የሰማነው መረጃ አለ። ያም ፍሬ አፍርቶ እንግዲህ ወይ ውጤታማ ይሆናል አሊያም ደግሞ ከክለቡ ጋር ይለያያል የሚለው ደግሞ በቀጣይ የምንመለከት ይሆናል። አንድ ቡድንን ግን የአሰልጣኝ መለወጥ ይለውጣል ብለን በምንመለከትበት ሰዓት ላይ ሀዲያ ሆሳዕና ክረምቱ ላይ ከተጫዋቾች ዝውውር አንጻር ምን አይነት ስራዎችን ሰርቷል ብሎ መፈተሹ በደንብ ያስፈልጋል ብዬ አስባለሁ። ብሩክ ማርቆስ ቁጭ ብሎ መደራደር ችሎ ነበር። ብሩክ ማርቆስ ወደ መቻል ከማምራቱ በፊት መደራደር የቻለ ተጫዋች ነበር። ብሩክ ማርቆስ ደግሞ ባለፉት አመታት ለቡድኑ የሰጠው ግልጋሎት ይታወቃል። የብሩክ ማርቆስ ከሀዲያ ሆሳዕና መውጣት አንድና አንድ ሀዲያ ሆሳዕና በድርድሩ ላይ ያለማሸነፍ ነገር ነው። እግር ኳስ ተጫዋች ነው። አቅም ባለው ሰዓት ላይ የተሻለ ነገር ማግኘት አለበት። ብሩክ ማርቆስ ያንን ማድረግ ችሏል። ሀዲያ ሆሳዕና ግን እንደ ድርድር ለብሩክ ማርቆስ ያቀረበው ይሁን ለበረከት ወልዱ ያንስ ለለቀቁ ለሌሎች ተጫዋቾች ያቀረበው የድርድር ሂሳብ አሁን ኢትዮጵያ ፕሪሚየር ሊግ ላይ ከሚዘዋወረው ገንዘብና ተጫዋቾቹ ካላቸው አቅም አንጻር ምንድነው ብሎ መፈተሹ ያስፈልጋል ብዬ አስባለሁ። አሰልጣኝ ካሊድ መሐመድ ምናልባት በታሪክ አጋጣሚ ጥሩ ስኳድ ያለያዘ ከስብስብ አንጻር በርካታ ቤንቾቹን በምንመለከትበት ሰዓት ላይ እንትናን ይቀየር የምትለው ቤንች አይደለም ያዘው። ከዛ ባለፈ ደግሞ ሜዳ ውስጥ ላይ ያለውን ቅንጅት ከ2017 ጥሩ የሚባሉት ነገሮች የተቀነሱበት ቡድን ነው ብዬ አስባለሁ። ስኳድ ዴብዝ ጠንካራ አይደለም እንደምንመለከተው። ለካሊድ የተሰጠው የተጫዋቾች ምርጫ ወይም ደግሞ ያገኛቸው ልጆች ከከፍተኛ ሊግ አብዛኞቹ ከከፍተኛ ሊግ ነው። ያ እነዛ ልጆች ወደ ሊጉ መጥተው እስኪለምዱ ራሱ ጊዜ የሚፈልግ ይመስለኛል። የብሩክ ማርቆስን አንስታል። ክረምት ላይ ደጋግመን ያነሳ ነው ጉዳይ ነው። ክለቡ ሞተሩን አውርዶ ነው ሊጉን የጀመረው። ሞተር ካወረድክ በኋላ ሊግ ሲጀምር የሚፈጠረውን ነገር ምንም መገመት የሚከብድ አይመስለኝም። በ3 አመት ውስጥ ብሩክ ለ90 ጨዋታዎች ሀዲያ ሆሳዕናን የኋላ መስመሩን ሲያጠናክር የፊት መስመሩን ደግሞ ግብ እንዲያስቆጥር ኳሶችን ሲገፋ የነበረ ልጅ እዛ ቦታ ላይ ሙሴ ካበላን የተካው ሙሴ ኳስ ምን ያክል ያቋርጣል የተመለከተ ነው ይገኛል። የማደራጀት አቅሙ ጥሩ ነው። ምናልባት ከብሩክም የተሻለ ኳስ የማደራጀት አቅም አለው። ግን ቡድኑ እየተፈጠረ ያለው ነገር ኳስ የሚያቋርጥ ተከላካይን ከአማካይ ጋራ በደንብ የሚያገናኝ ተከላካይ አማካይ ነው ያጣው። እዛ ይመስለኛል ተቃራኒ ቡድኖች በአንድ ፓስ ወደ አደገኛው ቀጠና ወደ ሀዲያ ሆሳዕና አደገኛው ቀጠና እየደረሱ ያሉት ክፍተቶቹ እንግዲህ ይታረማሉ ወይ የሚለውን ሀርብ በሚኖረው ጨዋታ ላይ በደንብ እንመለከት ይሆናል። ሀዲያ ሆሳዕና ብዙ ስጋቱ ብዙ አይታይ ይወርዳል ምናምን በሚለው ስጋት ሳይሆን የተሻለ አመት ማሳለፍ አለበት ከሚለው አንፃር፣ ምክንያቱም ከ2017 የተሻለ አመት ማምጣት አለበት በሚል እንጂ ልጆቹ ጋራ ጥሩ ልጆች አሉ። በተለይ ከወገብ በላይ ተመስገን ብሩክና ኢዮብም አሉ ነጫላም አሉ።
ጸጋብ መስመር ላይ ሲወጣ ያየነው ጸጋብም አለ። በዚህ አመት በጣም ጥሩ እንቅስቃሴ እያደረጉ ከሚገኙ ተጫዋቾች ውስጥ አንዱ ነው። ያ ተቀርፎ የተሻለ ውጤት ይመጣል የሚል በቀጣይ ይሻሻላል የሚል ተስፋ አለ። ሀዲያ ሆሳዕና አዲስ አበባ ላይ አንድም ጨዋታ ሳያሸንፍ ወደ ሐዋሳ ከተማ መራ። ሐዋሳ ከተማ ላይ አንድ ጨዋታ ማሸነፍ ችሏል። አሁን ቀጣይ ማረፊያው አዳማ ከተማ ላይ ነው የሚሆኑት። ቀጣይ 5 ጨዋታዎች ከመቀለ ሰባ እንደርታ ጋር አንድ ብሎ ይጀምራል። ሀዲያ ሆሳዕና ዓርብ ዕለት ነው ጨዋታውን የሚያደርግ የሚሆነው። በቀጣይነት ውጤቱ ምን ይሆናል? ከውጤቱ በኋላም ሀሳቦችን ይዘን የምንመጣ ይሆናል። ካለን ሰዓት አንጻር ግን የዛሬ ርዕሰ ጉዳያችንን በዚህ ገታ እናድርግ። ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ እናንተ የሚደርሰው ሳምንታዊ የስፖርት መሰናዷችን ሀዲያ ስፖርት የዚህ ሳምንት ይህንን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ በማድረስ ናሆም ዮሐንስና ታሪኩ አበራ እንዲሁም በዜና ሰዓታችን ከዘሪቱ ኤልያስ ጋር ቆይታ አደረግን። የአብሮነት ቆይታችሁ ከኛ ጋር ስለነበረ ከልብ እናመሰግናለን። እስከ ሳምንት መልካም ሳምንት